ሰበር ዜና ኢትዮጵያ በምስራቅ አፍሪካ ቀጠና ከፍተኛ የገቢ ግብር የምትጥል ሀገር ሆናለች ተባለ። የኢትዮጵያ መንግስት የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል የሚል ክስም ቀርቦበታል። አብራችሁን ቆዩ። በቀዳሚነት የምናደርሳችሁ ይሆናል። ህወሓት እስከ መገንጠል እንዲሁም የራስን እድል በራስ የመወሰን የሚለውን ህገ መንግስታዊ መብቱን ሊጠቀመው እንደሚችል ፍንጭ ሰጠ። የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጪ የመጓዝ ፍላጎት የለውም ሲል ድርጅቱ በከፍተኛ አመራሮቹ በኩል አስነግሯል። ተጨማሪውን ይዘናል። ፍርድ ቤቱ የተንዳሆ ስኳር ፋብሪካ ሰራተኞችን ክስ ለቀጣይ ዓመት ጥቅምት 24 ቀን 2019 ዓ.ም ተለዋጭ ቀጠሮ መስጠቱ አነጋጋሪ ሆኗል። ከዚህ ቀደም መዝገቦቹ በአንድ ላይ እንዲታዩ ሲወሰን ከሁለተኛ ወደ ሶስተኛ ሰበር ሰሚ ችሎት እንዲዛወር ተደርጓል ተብሏል። ዝርዝሩን ይዘናል። ከውጭ በተሰማ ሰበር መረጃ ዩናይትድ ኪንግደም በ2030ዎቹ የኒውክሌር ቦምብ ማጥቃት የሚችሉ ተዋጊ ጀቶችን ልታገኝ ነው ተባለ። ዝርዝሩን ይዘናል። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ኢትዮጵያ በቀጠናው ከፍተኛ የገቢ ግብር በመጣል ሶስተኛ ደረጃ ላይ ተቀመጠች። በአፍሪካ ቀንድ እየተካሄደ ያለው መጠነ ሰፊ የፋይናንስ እና የግብር ማሻሻያን ተከትሎ ኢትዮጵያ በምስራቅ አፍሪካ ከሚገኙ ሀገራት መካከል በተቀጣሪ ሰራተኞች ደሞዝ ላይ ከፍተኛ ግብር በመጣል ሶስተኛው ሀገር መሆኗ ታውቋል። የቀጠናው የቅጥር ገቢ ግብር ተመን ያነጻጸረው አዲስ ጥናት እንደሚያሳየው የገቢዎች ሚኒስቴር ከፍተኛውን የግብር ተመን 35 በመቶ አድርሶ እየተገበረ ይገኛል። ይህም ግልጽ የሆነ ከፍተኛ የግብር ጫና ካለባትና 40 በመቶ ከምትከፍለው ኡጋንዳ እንዲሁም 35 በመቶ የመጨረሻ የግብር ተመን ካላት ተጨማሪ ልዩ ልዩ ታክሶችን ከምትጥለው ኬንያ ቀጥሎ ኢትዮጵያን በሶስተኛ ደረጃ ላይ አስቀምጧታል። ይህ ደረጃ ያመጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ያከናወነችውን አጠቃላይ የግብር ማሻሻያ ተከትሎ ነው። መንግስት ቀደም ሲል በሀገር ቁጥጥር ስር የነበረውን የኢኮኖሚ ሞዴል ወደ ነፃ ገበያ ለመቀየር በሚያደርገው ሽግግር የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር ለማረጋጋት መደበኛ ተቀጣሪዎችን ዋነኛ የገቢ ምንጭ አድርጓል ተብሏል። ይህ የደረጃ ምደባ የወጣው ኢትዮጵያ እንደ አውሮፓውያን አቆጣጠር በሐምሌ 2025 ሰፊ የፊስካልና የግብር ማሻሻያ ማድረጓን ተከትሎ ነው። መንግስት የኢኮኖሚ ሞዴሉን ከመንግስት ቁጥጥር ወደ ነፃ ገበያ መርህ ለመቀየር በሚያደርገው ጉዞ የመሰረተ ልማት ጉድለቶችን ለመሙላትና የኢትዮጵያን ብር የመግዛት አቅም ለማረጋጋት በመደበኛ የስራ ዘርፍ ላይ በሚጣል የገቢ ግብር ላይ በእጅጉ ተደግፏል ተብሏል። ይሁን እንጂ የግብር እርከኑ የተቀረጸበት መንገድ መካከለኛ ደረጃ ላይ ያሉ ስራ አስኪያጆችና ባለሙያዎች በፍጥነት ወደ ከፍተኛ 35 በመቶ የግብር ጣሪያ ውስጥ እንዲገቡ የሚያስገድድ መሆኑንም የምጣኔ ሀብት ባለሙያዎች ይናገራሉ። በአንጻሩ ጎረቤቶቻችን ታንዛኒያና ሩዋንዳ ከፍተኛውን የገቢ ግብር ተመናቸው በ30 በመቶ የተወሰነ ሲሆን ደቡብ ሱዳን ደግሞ በ15 በመቶ ዝቅተኛ ታክስ በቀጠና የመጨረሻውን ደረጃ ይዛለች። ይህ በምስራቅ አፍሪካ ሀገራት መካከል ያለውን የግብር ፖሊሲ ልዩነት በቀጠናው የሰለጠነ የሰው ኃይል ዝውውር ላይ ጫና እየፈጠረ ይገኛል ተብሏል። የራሳችንን እድል በራሳችን መወሰን ነው የምንፈልገው ሲል ህወሓት ገለጸ። የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጭ የመጓዝ ፍላጎት የለውም ሲሉ ከፍተኛ አመራሮቹ ተናግረዋል። የህወሓት ጽህፈት ቤት ኃላፊ ፈትለወርቅ ገብረ እግዚአብሔር ፌዴራል መንግስቱ በአሁኑ ወቅት ወታደሮችን ከምዕራብ ትግራይ ወደ ምስራቅ ትግራይ እያሰማራ ይገኛል በማለት ተናግረዋል። ፈትለወርቅ ይህን የተናገሩት ትላንት ምሽት በሰጡት ጋዜጣዊ መግለጫ ላይ መሆኑንም የክልሉ ቴሌቪዥን ዘግበዋል። ፈትለወርቅ አሜሪካ በአክራሪ የህወሓት አመራሮችና አባላት ላይ የጣለችው የቪዛ እገዳ በግለሰቦች ላይ የተጣለ ሳይሆን በህወሓት መርሆች ላይ ያነጣጠረ እንደሆነ በመግለጽ ህወሓት ግን በመሰረታዊ መርሆቹ ላይ ፈጽሞ እንደማይደራደር አጽንኦት መስጠታቸውንም ጣቢያው ዘግቧል። ፈትለወርቅ የህወሓት አመራር ወደ አዲስ አበባም ሆነ ከኢትዮጵያ ውጪ የመጓዝ ፍላጎት እንደሌለው ለአሜሪካ አሳውቀናል ሲሉ ተናግረዋል። የትግራይ ህዝብና የህወሓት ጥያቄ ራስን በራስ የማስተዳደርና የራስን እጣ ፈንታ በራስ የመወሰን ነው በማለትም የተናገሩት ፈትለወርቅ የአሜሪካ ጥቅም ሊረጋገጥ የሚችለው ህወሓትን በማስፈራራት ሳይሆን አብሮ በመስራት ብቻ ነው ማለታቸውንም ዘገባው አክሏል።
የተንዳሆ ስኳር ፋብሪካ ሰራተኞች ክስ ለቀጣይ ዓመት ጥቅምት ተለዋጭ ቀጠሮ ተሰጠ። በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ሲታይ የቆየውና በርካታ ሰራተኞችን ያካተተው የተንዳሆ ስኳር ፋብሪካ ሰራተኞች ጉዳይ ለቀጣይ ዓመት ጥቅምት 24 ቀን 2019 ዓ.ም ተለዋጭ ቀጠሮ መሰጠቱ አነጋጋሪ ሆኗል። ከዚህ ቀደም መዝገቦቹ በአንድ ላይ እንዲታዩ ሲወሰን ከሁለተኛ ወደ ሶስተኛ ሰበር ሰሚ ችሎት እንዲዘዋወር መደረጉ የሚታወስ ነው። ጉዳዩን በቅርበት የሚከታተሉት የመረጃ ምንጮች እንዳሉትም ከትላንት በስቲያ 4 ሰዓት ተኩል ላይ በችሎቱ ተገኝተው የመዝገቡን ሁኔታ ቢከታተሉም መዝገቡ ገና በምርመራ ሂደት ላይ በመሆኑ ወደ ችሎት ባለመግባቱ ምክንያት ተለዋጭ ቀጠሮ መሰጠቱን ሰምተናል ሲሉ ገልጸዋል። የስኳር ፋብሪካው ስራ ካቆመ ጀምሮ በክስ ላይ ያለ መዝገብ መሆኑ የተነሳ ሲሆን በ2016 ዓ.ም በአፋር ጠቅላይ ፍርድ ቤት 100 ሚሊዮን ብር ካሳ እንዲከፍል ተፈርዶበት ፋብሪካው ይግባኝ ብሎ ፌዴራል ሰበር ሰሚ ችሎት የመጣ ነው ተብሏል። በመሆኑም ክሱን በአሁኑ ወቅት 965 የሚሆኑ ሰራተኞች በቀጥታ የሚከታተሉት ናቸው ተብሏል። ይሁን እንጂ ከዚህ ቀደም ስኳር ፋብሪካውን የሚመለከቱ ከ9 ያላነሱ ተመሳሳይ ጭብጥ ያላቸው መዝገቦችም በአንድ ላይ ሲታዩ መቆየታቸው ይታወሳል። በአጠቃላይ ከታህሳስ 30 ቀን 2015 ዓ.ም ጀምሮ ከ1500 በላይ ሰራተኞች ከስራ ገበታቸው የተቀነሱ ሲሆን የክርክርም የአገልግሎት ክፍያን ይከፈለን የሚል መሆኑ ይታወሳል። ሰራተኞቹ ላለፉት ዓመታት ያላገኙትን ክፍያና መብታቸውን ለማስከበር በተደጋጋሚ ወደ ፍርድ ቤት መመላለሳቸውን በመግለጽም እስካሁን ድረስ ያገኙት እልባትና የተፈጸመላቸው ክፍያ ባለመኖሩ ለከፍተኛ ማህበራዊና ኢኮኖሚያዊ ችግሮች መጋለጣቸውን ለፍርድ ቤቱ አመራር በትላንትናው ዕለት የመራዘሙን ምክንያት ለማወቅ በሞከሩበት ወቅት ቅሬታ ማቅረባቸውንም የመረጃ ምንጮች ጠቅሰዋል። በዚህ ዕለት የጠቅላይ ፍርድ ቤቱ ፕሬዝዳንት በቀጥታ አግኝተው ለማነጋገር ቢሞክሩም ፕሬዝዳንቱ ስብሰባ ላይ በመሆናቸው ምክንያት ሳይሳካ ቀርቷል። በመሆኑም ጉዳዩ በቀጥታ ለፍርድ ቤት የቅሬታ ሰሚና ኢንስፔክሽን ዳይሬክተር በደብዳቤና በአካል በማቅረብ ያሉትን ችግሮች በዝርዝር ማስገንዘባቸውም ተገልጿል። ከውጭ በተሰማ ሰበር መረጃ ዩናይትድ ኪንግደም በ2030ዎቹ የኒውክሌር ቦምብ ማጥቃትን የሚችሉ ተዋጊ ጀቶች ልታገኝ ነው ተባለ። በእንግሊዝ መንግስት ይፋ በተደረገው አዲስ የመከላከያ በጀትና የኢንቨስትመንት እቅድ መሰረት የሀገሪቱ አየር ኃይል እንደ አውሮፓውያን አቆጣጠር በ2030ዎቹ መጀመሪያ ላይ የኒውክሌር ቦምቦችን መሸከምና ማጥቃት የሚችሉ ዘመናዊ ተዋጊ ጀቶችን ባለቤት እንደሚሆኑ ተረጋግጧል። ይህ ውሳኔ ዩናይትድ ኪንግደም እስካሁን ትከተለው የነበረውንና በባህር ሰርጓጅ መርከቦች ላይ ብቻ የተመሰረተውን የኒውክሌር መከላከያ ስትራቴጂ ሙሉ በሙሉ የሚቀይር ትልቅ ታሪካዊ እርምጃ ነው ተብሏል። ሀገሪቱ ከአሜሪካ የምትገዛቸው 12 የሚሆኑ የኤፍ-35 ተዋጊ ጀቶች አይነቶች ሲሆኑ እነዚህ ጀቶች የአሜሪካን ቢ61-12 የተባለውን ታክቲካዊ የኒውክሌር ቦምብ መሸከም የሚያስችል ልዩ ውስጣዊ አቅም አላቸው ተብሏል። በዚህ ውሳኔ መሰረት እንግሊዝ ከረጅም ዓመታት በኋላ ለመጀመሪያ ጊዜ የኔቶን የአየር ላይ የኒውክሌር ተልዕኮ በይፋ የምትቀላቀል ይሆናል ተብሎ ይጠበቃል። ለዚህ ግዙፍ የመከላከያ ፕሮጀክትም ከ1 ቢሊዮን ፓውንድ በላይ በጀት የሚጠይቅ በመሆኑና አጠቃላይ የክፍያ ስምምነቱ ረዘም ያለ ጊዜ ስለሚወስድ ተዋጊ ጀቶቹ ሙሉ በሙሉ ስራ ላይ የሚውሉት በ2030ዎቹ ነው ተብሏል። ዩናይትድ ኪንግደም በአየር ላይ የሚጣል የኒውክሌር ቦምብ ስትራቴጂዋን ካቆመችና የነበራትን የWE-177 ቦምብ ከአገልግሎት ውጭ ካደረገችበት ከ1998 ወዲህ ይህ አይነቱ የአየር ላይ የኒውክሌር አቅም በታሪኳ ሲኖራት የመጀመሪያው ይሆናል ተብሏል። መረጃዎቻችን አበቃን። በሰላም ቆዩን።